ለዛሬ ጥቁር ባህር ክፍል 24ን ይዤላችሁ መጥቻለሁ። ድራማው የሚጀምረው ሸሪፍ ሽጉጡን ይዞ ወደ አዴልና ኢስማ ሲሄድ ነው። ኢስማ ለአዴል በጣም ትሰጋለች። በፊቱ ቆማ ልትከላከልለትም ትሞክራለች። ነገር ግን አዴል ወደ ኋላ ያደርጋታል። ሸሪፍ ለጥቂት ጊዜ በሽጉጥ ያስፈራራቸዋል። ከዚያም ሽጉጡን አዙሮ ለአዴል ይሰጠውና ግደለኝ፣ አሁን ካልገደልከኝ በኋላም ትጸጸታለህ፣ እመነኝ ይላል። አዴል ሽጉጡን ይቀበልና ሊገለው ይነሳል። ነገር ግን የኢስማን አይኖች ሲመለከት ሀሳቡን ይለውጣል። አልገልም፣ እንዲያውም አሁኑኑ ተጸጽቻለሁ ይላል። ሸሪፍም እንግዲያውስ ተጠንቀቁ ብሏቸው በንዴትም ጥሏቸው ይሄዳል። አዴል ኢስማን ይዞ ወደ ቤት ይገባል። እሷ ግን አሁንም በጣም ሰግታለች። እሱ ግን ያለፉት መጥፎ ቀናትና አብቅተዋል ይላታል። እሷ ግን አንተ በዙሪያችን ያለውን ነገርም አልተረዳው፣ እሱ በይፋ ጦርነት አውጆብናል ትለዋለች። እሱም መልሶ አንቺ ነሽ ያልተረዳሽው፣ ከ20 ዓመታት በኋላ ተፋተሻል፣ ስለዚህ መደሰት አለብሽ ይላታል። እሷም እንዲያውም ትክክል ነህ ብላ ትስቃለች። አዴል ኢስማን በጣም ስለሚወዳት በደስታ ተሞልቷል። ወደ ኮቻሪ ቤት ይዟት ለመሄድም ይወስናል። እሷ ግን ፈጽሞ አሻፈረኝ ትላለች። እሱም ተመልሼ እመጣለሁ ብሏት ይሄዳል። በሩሲያ በኩል ደግሞ ጎካን ኦፕሬሽን እየመራ ሲሆን አንድ ሰው የአዴል ኮቻሪ መጋዘኖች እንዲያፈነዳ ያደርጋል። ተልእኮውም ይሳካል። ጎካንም አዴል ዛሬ ማታ እዚህ እንደሚመጣ እርግጠኛ ነኝ፣ ያኔ አስክሬኑን ወደ ሸሪፍ ልካለሁ አይደል ይላል። ግብረ አበሩም ትክክል ነው ይላል። በሌላ በኩል ሌኒ ሀገር እናቷ መሆኗን ለማረጋገጥ የዲኤንኤ ምርመራ ለማድረግ ወደ ተለያዩ ላቦራቶሪዎች ትደውላለች። ሁሉም ላቦራቶሪዎች ናሙና መላክ ብቻ እንደማይቻልና እሷና ግለሰቡ በአካል መገኘት እንዳለባቸው ይነግራታል። ሌኒ በጣም ተናዳ በስልኳ ላይ ያለውን ኤአይ መፍትሄ ይፈልግልኝ ትላለች። እሱ ግን ምንም መፍትሄ የለኝም ይላታል። ኦርክም ዋሽቶኝ ይሆን ብላም ትጨነቃለች። ሀገር እናቷ ካልሆነች ተታለልኩላም ታዝናለች። ድንገት ኢሶና ፋጢማ ገብተው እንሂድ ይሏታል። ወደ ስትላቸው ኦርክ መጥቶ እነዚህ እብዶች ለኢስማ የፍቺ ድግስ ሊያደርጉ ነው ይላታል። እሷም እየሳቀችም እሺ እንሂድ ትላለች። በታች በኩል ሲጠብቋት ሌኒ ወርዳም የኦርክን እጅ ትይዛለች። እሱም ይገረማል። ከዚህ ከሩቅ ሆኖ ሲያያቸው ይደነቃል። ኦርክ ምንድን ነው የሆንሽው ይላታል። እሷም ምንም እጅን መያዝ ፈልጌ ነው ትላለች። እሱም እጅሽን መያዝ ከማንም በላይ ፈልጋለሁ፣ ግን ቤተሰቦችን ታውቂያለሽ ይላታል። እሷ ግን አልገባኝም፣ የምትፈራው ምንድን ነው? የፋጢማና የሰው ቤተሰቦች ጠላት ነበሩ፣ ግን ተጋብተው በደስታ እየኖሩ ነው ትላለች። ኦርክም እነሱን ተመልክቶ እንዲያውም ትክክል ነሽ፣ ደስተኞች ናቸው ይላል። እሷም እንግዲያውስ እኛ የምንጋባ ትላለች። ኦርክ በድንጋጤ አያትና ሂጂ ከእንግዲህ እንዳትከተኝ ብሏትም ጥሏት ይሄዳል። ሌኒ በጣም ተናዳም ትከተለዋለች። ኢስማም ለአሚናም ስለ እሷ የሚጠይቅ ሰው ካለ ምን ማለት እንዳለባት ትነግራታለች። አሚናም እየሳቀች ሸሪፍን ትታ ወደ ኮቻሪም ሄደች እላቸዋለሁ ትላለች። አዴልም ከሩሲያ ስልክ ይደወልለትና መጋዘኑ መቃጠሉን ይሰማል። ኢስማ ስትጠይቀውም የሩሲያው መጋዘን ተቃጠለ ይላታል። እሷም ይህ በእርግጠኝነት የሸሪፍ ስራ ነው ትላለች። እሱም የዚህ ወራዳ ቀጣይ እርምጃ ምን እንደሆነም አናውቅም ይላታል። አዴል ወደ ሩሲያ መሄድ እንዳለበት ይናገራል። አሚናም ለኢስማ ደጋግማ እንኳን ደስ አለች ትላታለች። አዴልም ኢስማን እንዲጠብቃት ትመክረዋለች። አዴል ለፋጢማ መጋዘኑ መቃጠሉንና ኮቻሪ ቤትም ተገናኝተው መነጋገር እንዳለባቸው ይነግራታል። ፋጢማ በጣም ተናዳም ለኢሶም አጎትም የሩሲያው መጋዘናችንን አፈነዳው ትላለች። ኢሶም ሸሪፍም ከኢስማ ስለተፋታ ቁጣውን ወንድምሽ ላይ እየተወጣ ነው ይላታል። ሸሪፍም ወደ ቤት ይመለሳል። ጎካን ደውሎም የሩሲያው ስራ መጠናቀቁን ይነግሯል። ሸሪፍም ሁለተኛውን ምዕራፍ ጀምር ይላል። ከዚያም ኢስማን ያገባበትንና ፍርድ ቤት ጋብቻችን አልተሟላም ያለችበትንም ትዝታ ያስታውሳል። በጣም ተከፍቶ ወደ ክፍሉ ይገባል። እናቱ ብትጨነቅም ምንም አይናገርም። የሰርጋቸውን ፎቶ ይዞ ካልጋው ላይ ይተኛል። ሁኔታው በጣም ያሳዝናል። ሽሪን ልታጽናናው ትሞክራለች። ሸሪፍ ከክፍሉ ሲወጣ ሽሪን አቁመው ልጄ ይህ ለበጎ ነው፣ ኢስማ አትወድም፣ ይህ ጥላትነት አንተን ብቻ ነው የሚያጠፋው ትላለች። ሸሪፍ እናቱን አቅፎ ያለቅሳል። ይህንን አውቃለሁ፣ ግን በእነሱ ላይ የማደርሰውን ጉዳት ኃጢአቱ በአንቺ አንገት ላይ ነው የሚሆነው ብሏት ጥላት ይወጣል። ሁሉም በጣም ይደነግጠዋል። ሰሪፋም ሸሪፍን ለመጨረሻ ጊዜ እንዲሆነ ያየሁት ወንድሙን በቀበለበት ቀን ነበር፣ አሁንም በጣም አስከፊ ነገሮችን ያደርጋል ትላለች። ሽሪንም ማልቀሷን ትቀጥላለች። ሸሪፍ ወደ ሰዎቹ ሞቶ በጀትም ኢስማ ያለችበትን ቦታ እንዲያጠራና በአስቸኳይም የእርሻ መርዝ እንዲያመጣለት ያዟል። በጀትም ተገርሞ ምን ልታደርግበት ነው ብሎ ይጠይቋል። ሸሪፍም የኮቻሪን ስሮች በሙሉም አደርቃቸዋለሁ ይላል። በጀት ትዕዛዙን ለመፈጸም በፍጥነት ይሄዳል። ሸሪፍ ደግሞ ነገሩን በሰላም የመጨረስ ሀሳብ የለውም። ወደ ኮቻሪ የውሃ ማጠራቀሚያ ታንከር በመሄድ መርዙን እንዲያመጣለት ወደ በጀት ይደውላል። አዴልና ኢስማ ወደ ቤት ይመለሳሉ። እዚያም እነዚያ እብዶችን ለፍቿ የእንኳን ደስ አለሽ ድግስ አዘጋጅተው ይጠብቋታል። ሁሉም ለእሷ ደስተኞች ናቸው። ኢስማን በጣም ተደስታለች። ኦርክ ስለ ሩሲያው ጉዳይ ለማውራትም አዴልን ወደ ውጭ ይጠራዋል። አዴል ይህ የሸሪፍ ስራ እንደሆነም እጠራጠራለሁ፣ ግን እጁ እንዴት ሩሲያ ድረስ እንደደረሰ አልገባኝም ይላል። ኦርክም አንተን ለመጉዳት ሲልም ሩሲያ ውስጥ ፋብሪካዎችን ገዝቷል፣ ሁኔታው ስለማያስተማመን ወደዚያ ስትሄድ ተጠንቀቅ ይለዋል። ሌኒም ኢስማን ለብቻዋ ታነጋግራታለች። አሁን ምን ይሰማሻል ስትላትም ኢስማ በእውነትም አላመንኩም፣ አሁንም በህልሜ ያለውን የሚመስለኝ ትላለች። ለኔ ተረብሻም ሀገርን ህይወቴን ሰረግሽኝ ብለሽ ስትጠይቂያት ልክ አዴል እንዳለው በህልምሽ ውስጥ ነበርሽ ማለት ነው ስትላትም ኢስማ አዝና
እንግዲህ ልጄ ልክ እንዳንቺ ጸጉሯን ትሰራ ነበር ትላታለች። ለኔ ደንግጣ ወሬውን ትቀይርና አሁንም ከአዴል ጋር ምን ለማድረግ አስበሻል ስትል ጠይቃታለች። ኢስማም ከዚህ ከደንዳናው አዴል ጋር ምን እንደማደርግ አላውቅም ትላለች። በዚህ መሃል ጓደኛቸው መጥቶ በረሃብ ገደላችሁን እኮ ይላቸዋል። እነሱም እየሳቁም አብረውትም ይሄዳሉ። እዚያም ሲገቡም አልዋ ምርጥ ገበታ አዘጋጅታ አዴልና ኢስማ ድረው ሲጋቡ እንደነበሩ አይነት ኬክም አቅርባለች። እርስ በርስም እየተያዩ በጣም ይነካሉ። ሌኒም ትመለከታቸዋለች። በዚህ መሃል ቻክራና ባለቤቱ ገብተው ልጅ ሊወልዱ እንደሆነ ይናገራሉ። ሁሉም በደስታም እንኳን ደስ አላችሁ ይላቸዋል። የቤተሰቡ መሪ ፋጥማን ዘፈን እንድትከፍትና እንዲጨፍሩ ይነግራታል። ለአዴልና ለኢስማም እናንተም ተጋቡና ውለዱም ሰለቻችሁን እኮ ይላቸዋል። ኢስማ ተረብሻ ለአዴልም ጥሩ ሚስት አላገኘለትም ነበር እንዴት ትላለች። መሪውም ተረብሾ የመጨረሻ ቃልሽን ንገሪኝ፣ ይህን ቆንጆ ልጅ ትወስጂዋለሽ ወይስ አትወስጂውም ይላታል። ኢስማም አልወስደውም ስትል ሁሉም ይስቃሉ። ፋጥማም ዘፈኑንም ትከፍታለች። ኢስማ ከፋጥማና ከሌኒ ጋር ትጨፍራለች። እያንዳንዱ ሰው ከሚወደው ሰው ፊት እየጨፈረ በጣም ደስተኞች ይሆናሉ። ይህ በእንዲህ እንዳለ የሸሪፍ ሰዎች ወደ ውሃ ታንከር በመሄድ መርዙን ይጨምራሉ። ለአዴል መጋዘኑን ማን እንዳቃጠለው የሚገልጽ መልእክት ደርሷል። ጎካን በቪዲዮ ላይ ይታያል። አዴልም ሄደው ሊበቀለው እንደሚገባ ይነግራል። ኢስማ ሸሪፍን በጣም ትፈራለች። ከዚህ ግን ከነሱ ጋር እንደሚቆይ ይነግራቸዋል። አዴል ከመሄዱ በፊት ደህንነታችን በሚገባ እንደሚያረጋግጥም ይነግራቸዋል። ፋጥማም ከኢሶ ጋር ወደ ኮረብታው እንደምትሄድ ትናገራለች። አዴል ተገርሞ ምንድን ነው የኮረብታው ወሬ ሲላት በኋላ እንነጋገራለን ትላለች። መጀመሪያም እኛ እንነጋገር ብለው ወደ ክፍሉም ይዟት ይገባና ምንድን ነው ነገሩ ይላታል። እሷም በእኔ ማትጨነቅ አንተ ያለብህ ይበቃሃልም ትለዋለች። እሱም ምንም ቢኖር ሁልጊዜ መጀመሪያ ስለ አንቺ ነው የማስበው። ለመሆኑ ትናንት ማታ ኢሶን ይዘሽ ወደ አባታችን መቃብር ሄደሽ ነበር ይላታል። እሷም አዩባን ሊከሰኝ ስለፈለገ በመካከላችን ግጭት ነበር፣ እሱ ፍትህን ያስተማረኝ ስለሆነ እንዳይቀጣው ነግሬው ነበር ትላለች። አዴልም ኢሶስ ፍቅርን አስተማረሽ ይላታል። ፋጢማ ተረብሻም እንዴ በድንገት ይባላል እንዴ ስትለው እሺ ይቅርታ፣ ግን ኢሶ እኮ ትክክል ነው ይላታል። እሷም አዎ እንደሚቀጣው አሳምኖኛል፣ ግን አንተ ከማን ጎን እንደቆም ካልገባኝም ትላለች። እሱም በእርግጥም ከኢሶ ጎን ነኝ፣ ግን እኔ እንደተከላከልኩለት እንዳትነግሪው እንዳይኩራራ ይላታል። ፋጥማ እየሳቀች አትጨነቅ፣ ይህ በእኛ መካከል ያለ ሚስጥር ነው። ለመሆኑ አሁን ኢስማ ከተፋታች ምን ልታደርግ ነው ትለዋለች። እሱም ምን ላድርግ ይላታል። እሷም እኔማ ካሁኑ የወንድሜ ሚስት ብዬ ልጠራት ዝግጁ ነኝ ትለዋለች። አዴል ተረብሾ ማንም አልጠየቀሽም ይላታል። እሷም አቅፈው አንተ በዓለም ላይ ካሉ ወንድሞች ሁሉ በጣም ምርጡ ነህ ትለዋለች። እሱም ባሪሄ ነው ምን ላድርግ ይላታል። ኢሶና ፋጥማ እየሄዱ ሳለም አዩባን ሲጠብቃቸው ያገኙታል። ፋጥማን ሊያነጋግራት ሲጠራት ኢሶ በንዴት አብዶ ሊመታው ይሄዳል። ከባለቤቴ ጋር ምን ወሬ የለህም ይለዋል። ፋጥማ ልታረጋጋው ትሞክራለች። አዩባን ግን ሊያናግራት ይፈልጋል። እሷም ባለቤቴ ያለውን አልሰማህም? ምንም የምናወራው ነገር የለም ትላለች። ኢሶም እሷ ባለቤቴ ማለቷን ሲሰማ ይገርማል። ለአዩባን ነገ እንተሳሰባለን ብሎ ትሄዳል። አዩባን ግን ፋጢማና ኢሶ መቃብር ላይ ሆነው ስለ ትክክለኛው ትዳራቸው ሲያወሩ የቀረጸውን ድምፅ ይከፍቷል። እሺ መከራችሁን ጠብቁ ይላል። ሌኒ አንዳንድ ነገሮችን ለመግዛት ወደ ገበያ መሄድ ትፈልጋለች። ወር ግን በእሷ በጣም ተበሳጭቶ አሁን ሰዓቱ ነው ይላታል። እሷ ግን አዎ የሚያስፈልጉ ነገሮች አሉ ትላለች። በሱቅም ውስጥ ያሉ ሰዎች ሙሽሮች ይመስላቸዋል። ይህን አጋጣሚውን በመጠቀም ሩክን በብዙ ጥያቄዎች ታበሳጨዋለች። አዴልም ለሄድ እንደሆነ ለኢስማ ይነግራታል። እሷ ግን ተጨንቃ ይህ የሸሪፍ ወጥመድ ሊሆን ስለሚችል ተጠንቀቅ ትለዋለች። አዴልም ለኢስማ አትጨነቂ፣ እኛ እዚያም ሰዎች አሉን፣ አንቺ ግን ለራስሽ ተጨነቂም፣ ከፈሪዳ ጋር ሆነሽ እኔ እስክመለስ ድረስ እንዳትንቀሳቀሽ፣ ስመለስ ደግሞ ስለ ጉዳያችን እንነጋገራለን ይላታል። ኢስማም የምንነጋገርበት ምንም ጉዳይ የለም ደህና ሁን ትላለች። እሱም እንደተናደድሽም እናውቃለሁ፣ ነገር ግን ልጃችን ሞተች መባሉን ስሰማ እኔ ለማዳንን ስትይ እንደተጋባሽ አላወኩም ነበር፣ እርጉዝ እንደነበርሽም አላወኩም ነበር፣ ጥለሽኝ ወደ ሸሪፍ የሄድሽ መስሎኝ ነበር እንጂ ጋብቻ በወረቀት ላይ ብቻ ነው ብዬ አላሰብኩም ነበር ይላታል። ኢስማም በእኔ ባለመተማመንም አዝኛለሁ፣ ግን በእርግጥ የምተማመንበት ምንም ነገር አልነበረህም፣ ከጠላት ጋር የተጋባው መስሎ ነበር ትለዋለች። እሱም አዎ፣ ግን ከሱ ብዙ ልጆች ቢኖርሽም እንኳን እስከ ህይወቴ ፍጻሜ ድረስ እወድሻለሁ፣ ምክንያቱም ፍቅርም ከእምነት ጋር ምንም ግንኙነት የለውም ይላታል። ኢስማ በጣም ተነክታለች። እሱም አሁንም ተናደሻል ይላታል። እሷም ግን ንዴት ከፍቅር ጋር ግንኙነት የለውም ትለዋለች። እሱም እንግዲያው ሲጅና ለቤተሰቡ መሪ እንደምንጋባ ነገር ይላታል። እሷም እንዴ ሚስጥር የደበቀችብን ሴት ማግባት አይቻልም አላልክም ነበር እንዴ ስትለው እሱም እሺ ንገሪኝና እንገላገለው ይላታል። እሷም በእውነት ልነግርህና ላርፍ እፈልጋለሁ፣ ግን አሁን አልችልም፣ መጀመሪያ ሸሪፍ መታሰር አለበት ትላለች። አዴልም እንግዲያውስ ልትሰናበችኝ እቀፊኝ ይላታል። ኢስማም በጣም አፍራ ጥላው ትሄዳለች። አዴልም እየሳቀባት እሱም ይሄዳል።
አሏ ወደ ይስማ መጣ። ደስታሽን ማበላሸት አልፈልግም፣ ግን ጋዜብ የልጁን ጉዳይ ሲያውቅም አዴል ወደ እስር ቤት እንዳይገባ ሸሪፍን ሊገለው እንደሆነ ልንገረሽ ብዬ ነው ትላታለች። ይስማ ተጨንቃ መቼ ስትላት አሏ ነገ፣ ምናልባት በኦሩክ ላይም አንድ ነገር ሊያደርግ ይችላል ትላታለች። ይስማም እኔ ይህን ጉዳይ ፈቷሉ ብላም ታረጋጋታለች። አዴል አውሮፕላን ጣቢያ ሲደርስ ሌኒ ስለ ኢናም የነገረችውን ያስታውሳል። በጣም ተረብሿል። ነገር ግን በድንገት ይስማ እየሮጠች መታ ጉንጮቹን ስትስመው ይደነግጣል። እሷም ምንም እንዳታስብ ሳልሰናበትም ስለሄድክም አዝኜ ነው፣ አንተ በጣም እንግዳ ሰው ስለሆንክ እኔም አብጄ መሰለኝ ትላለች። አዴል በፍቅር አይን እያየ እኔ እኮ በፍጹም አልተፋታውሽም አልፈታሽም ይላታል። ይስማም ደንግጣ ለምን እንዲህም አደረግ ልትቀበለኝ ፈልገ ነው ትለዋለች። እሱም አይደለም መጀመሪያ ላይ ሁሉንም ነገርም እንዳጣውን ተሰምቶኝ ፈርቼ ነበርም። እናቴና አባቴ ሞቱም፣ ከፋጥማ በቀር ማንም አልነበረኝም። እሷን ለመንከባከብ ጠንካራ መሆን ነበረብኝ። ይህ ጋብቻ ደግሞ እንድቀጥልም አድርገውኛል ይላታል። አንቺ ደግሞ እስክመለስ ድረስ የኔ እንደሆንሽ እወቂ ብሎ ያክፋታል። በዚህ ጊዜ ሸሪፍና ሴፍቲ ከሩቅ ሆነው እያዩአቸው ነው። ሸሪፍ በጣም ተበሳጭቷል። ይስማም አዴልን ተሰናብታ ትሄዳለች። ሸሪፍን ወደ ጎካን ደውሎ የአዴል አውሮፕላን ተነሳ፣ አሁን በአስክሬን ሳጥን ውስጥ ሆኖ መመለስ አለበት ይሏል። ጎካንም አትጨነቅ እንደሞተ ቁጥር ይሏል። ሴፍቲ ሸሪፍን ውሃ ውስጥ የጨመርከው መርዝ እህቴን ይጎዳታል ስትለው ሸሪፍ ትንሽ አሰላስለው አትጨነቂ እናድናታለን ይላታል። ኦሩክም ሌኒን ወደ ቤት ያደርሳታል። እሷም አዴልና ይስማ ዛሬ በጣም የሚያምሩ ነበረ፣ እውነተኛ ቤተሰብ ይመስሉ ነበረ፣ ልጃቸው ብቻ ናት የጎደለችው፣ ምን ነው ባልሞተች ትላለች። ኦሩክ በጣም ተረብሾ እሺ ደህና ደር ይላታል። ሌኒም በጣም አዝና ትሄዳለች። ኦሩክ ወደ ቤትም ገብቶ ማልቀስ ይጀምራል። ዘሪፋም አይታውም ሄዳ ታቅፏለች። እሱም በሰራውት ኃጢአት በጣም ደክም ያለው እያለ በእናቱ እቅፍ ውስጥ ያለቅሳል። የሚወዳትን ልጅም ከእናቱ እቅፍ መለየቱም ይጸጽተዋል። እኔ ወደ ሀገር ሄዳ መጥፎ ስላደረግኩሽም ይቅርታ፣ አንቺ ጥሩ እናት ለመሆን እየሞከርሽ ነበርም፣ አሁን አዲስ ህይወት አብረን እንጀምር፣ ያለ ምርመራ እናቴ እንደሆንሽ ለመቀበል እሞክራለሁ ትላታለች። ሀገርም በጣም ደስ ብሏት ትስማማለች። ለእኔም አዲስም የጸጉር መተኮሻ በስጦታ እንደገዛችላትም ትነግራታለች። አብረውም ይሞክሩታል። ለእኔ ጥቂትም የጸጉር ዘሮችን ወስዳ በፍጥነት ወደ ናይት ትደውላለች። ኦሩክ ሊናገር አልፈለገም። ስለዚህ አንድ ነገር ማድረግ አለብን ትላለች። ጋዜብም ሀገርን ሳያት ተበሳጭቶ ሂጂ ያላልንሽም እንዴ ይላታል። እሷም ጸጉሬን እንዴት አየው እና ልጅንን የሰራ ነው ትላለች። ጋዜብ በቁጣ በቃሽ ቅዠትሽን አቁሚ፣ ሌኒ ልጅሽ አይደለችም ይላታል። እሷም አውቃለሁ ግን እንደ ልጄ ይሰማኛል፣ በጣም እወዳታለሁ፣ እሷም ትወደኛለች ትላለች። እሱም አትወድሽም ሲላት እሷም እንደ ይስማ እንዳልሆንኩ አውቃለሁ፣ ግን ቢያንስ 3 የሚወዱኝ ሰዎች አሉኝ፣ እህቴም፣ ዘሪፋ፣ ኢሌኒና አንተ ትላለች። ጋዜብ በጣም ተረብሾ ፊቴን ልታጠብ ብሎ ይሄዳል። እሷና ፋጢማ ወደ ኮረብታው ቤት ይደርሳሉ። እዚያም አንዲት አሮጊትም ያጋጥማቸዋል። አሮጊቷ ፋጢማን እርጉዝ ነች ስትላት ይሶ አይ ገና ናት ይላታል። ፋጢማ በንዴት ምንም ስራ የለሽም፣ እኔ ማርገዝና ለማርገዜን አንቺን ምን አገባሽ ትላታለች። አሮጊቷም ለይሶም ኢንሻአላ ታረግዛለች፣ በልሜ አይቻለሁ ብላም ጥላቸው ትሄዳለች። ፋጢማ ግን አሁንም እንደተናደደች ናት። ለይሶም ኮረብታው ላይ እንነጋገር ነበር ያልኩም፣ ግን አሁን በጣም ደክሞኛል፣ መተኛ ትፈልጋለሁ፣ ነገ እናወራለን ትላለች። ፋጢማ ክፍሉን ታዘጋጃለች። የይሶ ቦታ ደግሞ መሬት ላይ ይሆናል። እሱም ይህ ምንድን ነው ሲላትም እሷም ቦታ ነው ትላለች። እሱም ረሳሽው እንዴ በዚህ ቤት ውስጥ ብዙ ሌሎች ክፍሎች መኖራቸውን ይላታል። ፋጢማም ተናዳ እንግዲያውስ ሂድና ሌላው ክፍል ተኛ ትላለች። እሱም አልችልም ባለቤቴም ከኔ ርቃ መተኛት አትችልም ብሎ እየሳቀ ይተኛል። ፋጢማ መሬት ላይም ከእሱ አጠገብ ትቀመጣለች። እንቅልፍም የወሰዳትም አትመስልም። የሰው ምንድን ነው ባለቤቴ ምን ፈልገሽ ነው ይላታል። ፋጢማ መጫወቻዎቹንም አይታም ትወስዳቸዋለች። የሰውም ስለ ልጅነቱ ይነግራታል። እንደ ህፃናት በመጫወቻ ሽጉጥም ይጫወታሉ። ፋጢማም ማለትም እንደኛ ህፃናት ነበራችሁ እንጂ ጥላቶች አልነበራችሁም ትላለች። እሱም በትክክል በመጀመሪያ ሰው ነሽ፣ በኋላ ግን ጥላት ያደርጉሻል ይላታል። እሷም በፈጣሪ የሆንብህ እገላለሁ ትላለች። እሱም እየሳቀ በይ ተናገሪ ይላታል። እሷም በአንተ በጣም እብዶኛለሁ፣ በራሴም ተበሳጭቻለሁ፣ ለዚህም ነው ጥላትነት መድኃኒት የሆኑ ትላለች። እሱም እንዴት ማለትም አልገባኝም ይላታል። እሷም ከጎኔ ለ5 ደቂቃ እንኳን ስትርቅም ያሳብደኛል፣ እፈልጋለሁ፣ የት እንዳለ እያየሁ እፈልጋለሁ፣ የሰውም ወዴት ሄደ ብዬም ጠይቃለሁ ትላለች። የሰውም እጇን ይዞም የሰውም እጅሽ ላይ ነው ያለው ይላታል። እሷ ግን ከፎርታና ቤተሰብ ሚስት አጠገብ ያለ ማንም የለም፣ ሁሉም እስር ቤት ናቸው ወይም መቃብር ናቸው ትላለች። እሱም አዎ ምክንያቱም እንደ ፋጢማ ኮቻሪ ያለች ሚስትም ያለው ማንም የለም፣ ለእኛ መቃብርም እስር ቤትም አይኖረንም ይላታል። እሷም ታዲያ ፍቺ ውስጥ ትላለች። እሱም ይህ ደግሞ አንቺ እስካልፈለግሽ ድረስ አይሆንም ይላታል። ገና ሊቀራረቡ ሲሉ ግን አፍቃሪዎችን የሚለየው አይዋን ይደውላል። እሷ በጣም ተናደው መልሽለት ይላታል። ፋጢማ ልታረጋጋው ትሞክራለች፣ ስልኩንም ታጠፋዋለች። ግን አይዋን ጨካኝ ስለሆነ መልእክት መላኩን ይቀጥላል። እሷ በጣም ተናዶ ክፈችው ይላታል። በመቃብሩ ቦታው ሲነጋገሩም የተቀረጸ ድምፁን ያገኙታል። በፍጥነት ካልተፋታች ለአዴል እንደሚነግርም ያስፈራራቸዋል። እነሱም ደንግጧል። ከቻካኑ ወደ ቤት ሲመለስ ሚስቱ በጣም ታማ ያገኛታል።
በእርግጥ ይህም ከውሃው የተነሳ ነው፣ ግን እነሱም ከእርግዝናው መስሏቸው እንድታርፍ ያደርጓታል። በሩሲያ በኩልም አዴል ከፕሬዝዳንቱ ጋር ይደርሳል። ይስማ እንዳልተፋቱ እንደነገራትም ይነግራል። ፕሬዝዳንቱም ደስ ብሎት በህልም አሳምናትና ሰርግ አድርገን ደስ ይበለን ይላል። አዴል ግን መጀመሪያ ይህን ጉዳይ እንፍታ ይላል። ወደ መጋዘኑም ይገባሉ። የአዴል ጓደኛ ወንጀለኛውን አስሮታል። አዴልም ጎካን እንደሆነ እንዲያምንና እንዲናገር ለማድረግ ይሞክራል። ግን ድንገት ወረራ ይካሄዳል። ብዙ የታጠቁ ሰዎች ገብተው በአዴልና በሰዎቹ ላይ ተኩስ ይከፍታሉ። አዴል ከትከሻው ላይ ይቆስላል። ጥይትም ይጨርሳሉ። ሊሞቱም ይቃረባሉ። ግን ሰዎች ደርሰው ያድናቸዋል። ወደ ኋላ ስንመለስ ይህ በአዴልና በኡሩክ መካከል የተደረገ እቅድ መሆኑን እንረዳለን። ሸሪፍም አዴልን የጨረሰ እንዲመስልም የተደረገ ነው። ወደ አሁን እውነታ ስንመለስ ከመጋዘኑ በድል ወጥተው ደስ ይላቸዋል። ኡሩክ መኪናውን ሲያይ ደንግጦ ማንንም መጠየቅ አያስፈልግም፣ አጎቴ ገንዘቡን ከየት እንዳመጣ አወኩ፣ ከፋታህ ፎርታና ነው ይላል። አዴል ደንግጦ ከትልቁ ወንድም ይላል። ኡሩክ ተናዶ ስለ ወንድሜ ምንም እንዳትል አለበለዚያም ተመልሰን ጥላት እንሆናለን ይላል። ሌኒ ወደ ምናሏ ላብራቶሪ ሄዳ ትምህርቷን ለመቀጠልና ወደ አሜሪካ ለመሄድ እርዳታ እንደምትፈልግ ትነግራታለች። የዲኤንኤ ምርመራ ልምምድ እንድታደርግም ጠይቃታለች። አሏም ተስማማለች። ሌኒም ደስ ብሏት ምርመራዎችን ማየት ትጀምራለች። በጣም ተጨንቃለች። ይስማ ከፈሪዳ ጋር ናት። ፈሪዳም የይስማ አይኖች መቅላታቸውን አይታ ትጨነቃለች። አሏ ለይስማ መልእክትም ትልካለች። ሌኒ ወደ ላብራቶሪ መታ እርዳታ ጠይቃኛለች። ወደ አሜሪካ ልትሄድ ነው። ልጅቷ ከመሄዷ በፊት ግን በፍጥነት አንድ ነገር ማድረግ አለብሽ ትላታለች። ይስማ መልእክቱን ለፈሪዳ ታሳያለች። ፈሪዳም አይዞሽ እንደርስባታለን ትላለች። ጋዜብ ደርሶም ይስማ ምን ተፈጠረ ይላታል። ፈሪዳም የጋዜብም አይኖች መቅላታቸውን ታያለች። እሱ ግን አሁን ስለሱ ምንም አይደለም ይላል። ይስማም ግድያ ከመመኘት ይልቅ ጠቃሚ ነገር አድርግ፣ ሚሌናም እንድትናገር ማድረግ አለብን፣ አለበለዚያ ልጄን አጣታለሁ ትላለች። እሱም እኔ በፍጥነት ሄጄ ሚሌናን ይዤ እመጣለሁ ይላል። ኮቻሪ አምጥቷታል፣ ነገር ግን እንድትናገርና ሸሪፍን እንድናስረውም ማድረግ አለብን ትላለች። ፈሪዳ ወደ ሚሌና ትገባለች። ሚሌናም አዴል ስለጠለፈኝ ልከሰው ፈልጋለሁ ትላለች። ከዚህ በየሳቀ ይገባና እኛን ሰሪን፣ ምክንያቱም የሰው ማዛወር ወንጀል የፈጸምነው እኛ ነን ይላል። ሌና በጣም ተናዳ እኔ እዚህ ምን አደርጋለሁ ትላለች። ፍሬዳም ከአንቺ ጋር ስምምነት ማድረግ እንፈልጋለን ትላለች። ይስማም ሸሪፍም እንደታገተና እሷ መናገር እንዳለባት ከነሱም ማንም እንደማይከሳት ትነግራታለች። ሌና አዎ ግን ምንም ማስረጃ የላትም ትላለች። ነገር ግን ሌኒን ከሸሪፍ ስትወስድ ያየቻቸውና ፎቶ ያነሳቻቸው አንዲት ሴት አለች። ፈሪዳም ሸሪፍን ለማሰር ይህን ፎቶ ማግኘት አለብን ትላለች። ይስማም ይህን ማን እንዳደረገ ግምት እንዳላት ትናገራለች። ይስማ ለዘሪፋ መልእክት ትልክና ሸሪፍ ሳያውቅም ሽሪንን ይዛም ወደ ኮቻሪ እንድትመጣ ጠይቃለች። ዘሪፋም ለሽሪን ትነግራታለች። ሽሪንም ተጨንቃ በፍጥነትም ተዘጋጅቶም እንደሚሄዱ ትናገራለች። ሸሪፍ በዘሪፋም ተናዶ ይገባና የአዴልና የኡሩክን ቪዲዮ ያሳያታል። እሱም እቅዱ እንደከሸፈና ኪሳራውንም ከውርስቱ ድርሻ ላይ እንደሚቀንሱበት ይነግራታል። ዘሪፋ በሸሪፍ ተናዳ እኔ ኢሌኒንም ሀገር መውለድ እንደምትችል አሳምኜ አንተ እስር ቤት እንዳትገባ አደክሜያለሁ፣ አንተ ግን ሩሲያ ውስጥ ማፊያ ትሆናለህ፣ በእውነት ብራቮ ይገባሃል ትለዋለች። ትታውም ትሄዳለች። እሱም በጣም ይናደዳል። ሌኒ ናሙናዎችን ወስዳ በሌላ ሰው ስም ትመዘግባለች። ጓደኛውም ከአሜሪካ ውጭ ካለ ሌላ ላቦራቶሪ ጋር እንዲያገናኛት ታደርጋለች። ውጤቱን ወዲያውኑ እንደሚያውቁና ሀገር እናቷ መሆን አለመሆኗን እንደሚረዱም ትነግራቸዋለች። ሻክራ ወደ ሀገር ሄደውን ስለ ኤሌኒ ይጠይቃል። ሚስቱ በጣም ታማ እንደሆነም ይነግራታል። ሀገር መታ ስታያት በአይኖቿ ሁኔታ ደንግጣ ይህ የመመረዝም አደጋ ሊሆን ይችላል ትላለች። ሻክራ በጣም ተጨንቋል። ሁሉም ሊያድኗት በፍጥነት ይንቀሳቀሳሉ። ይስማ ወደ ሽሬንና ዘሪፋ ትሄዳለች። አቃቤ ሕጓም አብራት ናት። ይስማ በጣም ተሰብራ አዴል በእነዚህ ዓመታት ሁሉ እንዳልፈታትና በደረሰባት ነገር ሁሉም ከጎኗ እንደቆመ ትነግራቸዋለች። እነሱም በጣም ያዝናሉ። ይስማ በተለይም ዘሪፋን ተወቅሳታለች። የሸሪፍ ተባባሪ እንደነበረችና ልጇን ሲጠልፍ ፎቶ እንዳነሳቸው እንደምታውቅም ትነግራታለች። ይህ ፎቶም ከሸሪፍ ጋር እስር ቤት እንዳትገቢ ማድረጊያ ይሆንሽ ትላታለች። ዘሪፋና ሽሪን ምን ማድረግ እንዳለባቸው ግራ ተጋብቷል። እዚህ ጋርም አዴልና ኡሩክ ይደርሳሉ። አዴልም ኡሩክን በጣም ያመሰግናል። ከዚያም እያንዳንዱ በመኪናው ይሄዳል። ጋዜብም በኡሩክ መኪና ውስጥ ሆኖ ራሱን እስኪስት ድረስ ጭንቅላቱ ላይ ይመቷል። እዚህ ጋር ይሶ ወደ አዩብሃን ሄዶ ይመቷል። የቀረጸውን ድምፅ እንዲያጠፋም ያስፈራሯል። አዩብሃንም እምቢ ይላል። ሁለቱም በጣም ደክሟል። እናም መሬት ላይ ይወድቃሉ። ፋጢማም ይሶን አቅፋ ስለ እሱ ልትሞትም ደርሳለች። እሱም ለመጀመሪያ ጊዜ ስለታቀፍሽኝ ልሞት ነው ይላታል። አንተ ሰውዬ አሁን ሰዓት ነው፣ ምን ውስጥ ነን ያለ ነው ትላለች። እኔም ሀገርና ቻክራም የቻክራን ሚስት ወደ አምቡላንስ ይወስዷታል። ሁኔታዋ በጣም አስጊ ነው። ቻክራም በጭንቀት ሊሞት ነው። ሁሉም ሰው በውሃ ተመርዟል። አምቡላንስም ይጠብቃሉ። ሀገሪቱ በሙሉም ተረብሻለች። ዘሪፋ ስለ ልጇ ፈርታለች። ሰው ግን በዚህ ሁኔታ ውስጥ ሆኖ ስለ አዩብሃንም ይጠይቃል። እኔ ሁሉንም ለማዳንም ትሞክራለች። ፋጢማ ኒሶን አቅፋ ጸጉሩን እያሻሸችም ትጨነቃለች። እሱም አይኖቿን እያየ በጣም ደስ ብሎታል። አዩብሃን በመመረዝ ሳይሆን በቅናት ልቡ እየተሰበረ ነው። ህፃናት ሁሉም ሁኔታቸው አደገኛ ነው።
እዚህ ጋር ጋዜብ ኦሩክን አግቶ ያስረዋል። ኦሩክ ሲነቃ ጋዜብን ፊቱ ያገኘዋል። ምን እያደረግክ ነው ይለዋል። አዴል እንዳያደርገው እኔ ጨርሳለሁ ይለዋል። ኦሩክ እንደታወቀበት ይረዳል። ጋዜብ ራሱ ተመርዟል። ኦሩክም ተመርዟል። ኦሩክ ተመርዘናል፣ በፍጥነትም ፍታኝ ይለዋል። ጋዜብም አያምንም፣ ግን መራመድ አቅቶት ራሱንም ይስታል። ቻክራ ለፕሬዝዳንቱ በስልክም ይነግረዋል። አዴልም አጠገቡ ነው። መንደሩ በሙሉ እንደተመረዘ ይረዳሉ። አዴል ኢስማን ለማግኘት በፍጥነትም ይደውላል። እሷ ግን ድንገት ሸሪፍና ሰዎቹ ሲመጡም ታገኛቸዋለች። ሸሪፍም አንቺን ለወስድ መጣሁ ይላታል። አዴል በስልክ ይሰማልና በጣም ይፈራላታል። የዛሬው ክፍል ይመስላል። በቀጣይስ ምን ይፈጠር ይሆን?